አወጣሃለሁ ብዬ ነበረ። ግን በቃ ምን ላድርግ? ምንም ማድረግ አልችልም። በቃ የራሱ ጉዳይ ብዬ ተውኩት። አሁን ቤቱንም ሁሉንም ትቼ ከአሁን በኋላ የተወሰነ ይዤ እንዴት ነው መግባት የምችለው? ይሄን ብቻ ነው የምፈልገው። በቃ ያለፈውን ትቼ ከአሁን በኋላ ማለት ነው። እሺ አይዞሽ። እድሜሽ ስንት ነው? አሁን ወደ 29 ገባሁ። አሌክሶ አላገባሽም? አላገባሁም፣ አልወለድኩም። ብቻ አልሐምዱሊላህ። አይዞሽ። ይህ አሁን ለአብዛኞቻችሁ ትምህርት ነው። አሁን እሷ 10 ዓመት አቃጥላ ከ10 ዓመት በኋላ ነው አሁን እየገባት ያለ። ገና ደግሞ እየጀመራችሁ ያላችሁ አላችሁ እዚህ ውስጥ ገና ውስጥ ተሰዳችሁ አዲስ ገና 10 ዓመት እንደሷ ያላቃጠላችሁ 10 ዓመታችሁ ማዳን ትችላላችሁ ከገባችሁ። ይሄ በሚሊዮን ብር የማታገኙት ነገር ነው። ምክንያቱ እሷ ብዙ ሚሊዮን ብዙ ሺህ ብር ብዙ መቶ ሺዎችን አቃጥላ ጊዜዋ ተቃጥሎ እድሜዋ ተቃጥሎ የማይመለስ ገንዘብ እንኳን ይሶኬ ጊዜ ግን አይገኝም። ጊዜን በገንዘብ አታገኙት። ካለፈ አለፈ፣ ወደኋላ አትመልሱት። ጊዜያችሁ ማንም አይመልስላችሁ። በገንዘብ አትመልሱት፣ ብትፈርጡ አትመልሱት። በቃ ጊዜ ከሄደ ሄደ ነው። አይጠብቅም። ጊዜያችሁን ታተርፋላችሁ። አትሊስት የምትማሩ ከሆነ መሳቅ መጫወቱ መቀለሉ እንዳለ ሆኖ ተማሩ። እዚህ ከሚገባው ሰው እኔ ምንድን ነኝ፣ የቱ ጋር ነኝ ያለሁት፣ ምንድነው ማድረግ ያለብኝ አሁን የሚለውን ነገር ገብቷችኋል። አሁን ምን መሰለሽ ይላል ያለፈው አልፎ የምትቀይሩ ነገር ልታረጊ የምትሽው ምንድን ነው? ሁልጊዜ በህይወት እስካለሽ ድረስ አበቃ የሚባል ነገር የለም። ሁልጊዜ አዲስ ገጽ አለ፣ አዲስ ምዕራፍ አለ፣ ስለዚህ አዲስ እድል አለሽ። ዋናው ቁም ነገር ከ10 ዓመትሽ ምን ተማርሽ? እንደገና መጀመር ትችላለሽ፣ እንደገና ማሸነፍ ትችላለሽ፣ እንደገና ማስተካከል ትችላለሽ። ግን እንደገና ስትጀምሪ ትምህርት ወስደሻል ወይ? እሳቱ አቃጥሎሽ ነው ብቻ ነው ያለፈው ወይስ ተምረሽበታል የሚለው ነገር ነው ትልቁ ነገር። ከ10 ዓመቱ ውድቀት ወይም እንዳሰብሽው ያልሆነበትን ነገር ምን ሌሰን ወስደሻል የሚለው ነው። እና አሁንም እንደገና ማስተካከል ትችላለሽ። ከዚህ በኋላ 1 ዓመትም ቆይሽ 2 ዓመትም ቆይሽ ማንም ምንም እንዲያርጉልኝ ሳቲ ለማንም ምንም ነገር ሳቲ ራስሽ ለራስሽ ኃላፊነት ወስደሽ እንደገና ከዜሮ መጀመር ትችላለሽ። አከተማ አበቃ ተብሎ ተስፋ የሚቆረጥበት ጉዳይ ምንም ነገር የለም። እኔ እንኳን እንደዛ ለራሴ ማስበው ነው የምነግርሽ። ሁሉ ነገር የገነባሁት ነገር ወድቆ ፈርሶ ዶግ አመድ ቢሆን ከአንድ አንድ ብዬ እጀምራለሁ። ተስፋ አልቆርጥም ፈልገውን እስካላሳካው ድረስ። ተስፋ የምቆርጠው ምናልባት ነፍስና ስጋዬ ሲላቀቅ ነው ተስፋ መቁረጥ የሚባል ነገር ሊኖር የሚችለው። በህይወት እስካለው ድረስ ግን ሁልጊዜ አዲስ እድል አለኝ። መሽቶ በነጋ ቁጥር እንደ አዲስ መጀመር እችላለሁ። የተበላሸው እንደገና ማጽዳት እችላለሁ። የቆሸሸውን ማጽዳት፣ የተበላሸውን ማስተካከል፣ እያተጣመሙ ማቃናት እችላለሁ። ዋናው ጤናና እድሜ ይስጥሽ ፈጣሪ። እሱ ነው በምንም ነገር ልትገዢው ማትሽ። አሁን 29 ዓመትሽ ነው። ኢትስ ኦኬ 10 ዓመቱ ተቃጥሏል አይደል? አሁን ቀጣዮቹ ወደፊት ያሉት 10 ዓመቶችሽ ግን ለአንቺ ሌላ እድል ናቸው። ቀጣዩን 10 ዓመት ውብ ለማድረግ አሁን የምትወስኙ ውሳኔ ነው ለውጥ የሚያመጣው። የዛሬ 10 ዓመት ጥሩ ውሳኔ ወስነሽ ቢሆን ዛሬ ላይ ውጤቱን እጅሽ ላይ ትይዥው ነበር። ኦኬ አልሆነም። አሁን የምትወስኙ ደግሞ የዛሬ 10 ዓመቱ ውጤት ይወስነዋል። ያለፈውን መቀየር አትችይም። አሁን ጀመረሽ ግን ከፊት ያለውን ግን መቀየር ትችላለሽ። ስለዚህ አትከራከሪ፣ ከነሱ ጋር አትወቃቀሽ። በቃ ጠፍቷል አይደል? ኢነርጂሽን ነው የሚወስዱት። ትውት አድርጊውና ያለው እንዳለ ይሁን፣ እንደገና ጀምሪ። የምታገኘውን ገንዘብ 90% ሴቭ ማድረግ። ማንም ምንም ቢልሽ ለማንም ምን አለኝ አትበይ፣ ይሄ አለኝ አትበይ። በቃ ከዜሮ አሁን ከዚህ ልክ እንደወጣሽ አዲስ እቅድ አውጪ። የ5 ዓመትም አውጪ፣ የ3 ዓመትም አውጪ፣ የ4 ዓመትም። በቃ ያንቺና ያንቺ ጉዞ ብቻ ነው ይሄ። ወገብሽን አስረሽ በራስሽን ሁሉንም ማድረግ ያለብሽ። መግዛት የምትፈልጊው ነገር ካለ፣ ማድረግ የምትፈልጊው ነገር ካለ የዛሬ 2 ዓመት 3 ዓመት ራስሽ ታደርጊዋለሽ። እያንዳንዷ በየወሩ የስራሽ የምትከፈልሽ ገንዘብ ዋጋ ስጫት። በዚህ መንገድ እድሜሽን ቀጣዩ እድሜሽን ማትረፍ ትችያለሽ ብዬ አስባለሁ። እሺ
እሺ አሌክሶ አመሰግናለሁ። በዚህ አጋጣሚ ኩንትራት ነኝ። ኢትዮጵያ ከላኩኝ ያኔ ብሩ እንደማይቀመጥ አውቃለሁኝ። ግን እዚህ ባንክ አካውንት ከፍቼ ማስቀመጥ እችላለሁ አይደለም? በዚህ ከራሴ ጋር ማለት በራሱ ዱባይ ነኝ። ትችላለሽ። ባንክ አካውንት ክፈቱልኝ ባያቸው ነው ሰዎች በደንብ ትችላለሽ። እሺ ወንድሜው አመሰግናለሁ። ደሞዜን በእጄ እንዳሰጡኝ ባንክ አካውንት ውስጥ ዲፖዚት አድርጋችሁ ሪሲቱን ብቻ አምጡልኝ ባያቸው ሁሌ እዛው ይቀመጥ። እሺ ወንድሜ አመሰግናለሁ። እንግዲህ 10 ዓመት ፈርሳችሁ ህይወታችሁ ፈርሶ ከሚገባችሁ ሌሎቻችሁ ደግሞ እዚህ መገኘታችሁ ጥቅሙ ምንድን ነው? ከእሷ አንድ ሌሰን ትወስዳ ሰው አሁን ቀጣይ 10 ዓመቴን ውብ ለማድረግ አሁን ምን ልወስን? ይሄ በጣም ትልቅ አጋጣሚ ነው ለእናንተ። ቀልድ አይደል። እንደ አጋጣሚ እንደተገናኘ እንዳታስቡት። በምክንያት ሁሉ ነገር የሚሆን ኮይን ትወስዳላችሁ ወይስ አስወሳጅ ኮሚቴ ላቋቁም? ኮይን ትሉላችሁ ግን አትወስዱት ያላችሁት። ከዚህ ከሳጥን ውስጥ ወሰዱና ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበሩ። ሰላም ሰላም፣ ጤና ይስጥልኝ። እንኳን ደህና መጣሽ። ምን እንታዘዝ? ጥያቄ ነበረኝ። ይሰማል ድምፁ? ይሰማል። እኔ ወንድምና እህቶቼን ሳወራ ወይ ደግሞ እነሱን እንትን ስል በጣም እበሳጫለሁ። ከጊዜ ወዲህ የመጣብኝና ለምን ብዬም ስጠይቅ በቃ ራሴ መልስ አይሰጠኝም። ምን ማለት ነው ስልክ እኔ ያለሁት ከነሱ ርቄ ነው እና እነሱ ሲደውሉኝ ወይንም ደግሞ ሳወራቸው በቃ ባይደውሉኝ ፈቃደኛ ነኝ። በጣም ነው የምበሳጨው የምናደደው። ከዛ ከወጣው በኋላ ለምንድን ነው ብዬ ራሴን ስጠይቀው አላውቅም፣ መልስ አይሰጠኝም። እና ምክንያቱን አታውቂም? እኔ አባቴን ካጣሁ 1 ዓመት ሄዱ እና ከሱ ወደዚህ ነው እነሱ እንደዛ የሚያስጠሉኝ። ማስጠላት ማለት ነው አቶቻቸው። በቃ እኔ እኮ ወዳቸዋለሁ፣ ግን ለምን አሁን እንደተቀየርኩ አላውቅም። ጭራሽ ማውራት አትፈልጊም እነሱ? አዎ በቃ ካወራሁም በጣም ነው የምበሳጨው። በቃ ተቆጫቸው ወይ ደግሞ በቃ የሆነ ኃይለ ቃል ተናገሪያቸው ነው የሚለኝ። ለምን እንደሆነ አላውቅም። በደህና በሰላሙ ምንም ሳይፈጠር ሳይናገሩሽ ማለት ነው? አዎ በቃ እኔ ከአባቴ ወደዚህ ምን ይሰሩልኛል ምናምን ይለኛል። አይምሮ እንደዛ ነው የሚያስበው። አባትሽን ካጣሽ በኋላ ነው ይሄ የሆነው? እና በቃ ምንም ቢሞቱ ራሱ ምንም አይመስለኝም። እድሜሽ ምን ያህል ነው? 22 እሺ ሜም ታሪክ እስቲ ማለት ውስብስብ ነው። እርግጥ ከደረሰብሽ ነገር ሀዘን ከሆነ ከዛ ስሜት ውስጥ ለመውጣት ሞክሪ። አሁን አንዳንዴ አጠገባችን ያለውን ሰላም ስናጣው ነው የሰላም ዋጋ የሚገባን። አጠገባችን ያለው ጤናውን ስናጣ ነው የጤና ዋጋ የሚገባን። ገብቶሻል? እሱ ጸሎት አድርጊ። አንደኛ። ሁለተኛ እያንዳንዱ ህይወትሽ ውስጥ ያለውን ጥሩ ነገር ለማየት ሞክር። ሰው የሀሳቡ ውጤት ምንም አላደረጉሽም ማለት ሰው ችግርሽ ከነሱ ጋር አይደለም፣ ችግርሽ ከራስሽ ጋር ነው። ከራስሽ ጋር ይቅር መባባል ያስፈልግሽ። ለራስሽ ይቅር ማለት አለብሽ።
ምክንያቱም እነሱ በድለውሽ አጥፍተው ምናምን አለ። ሌላም ሰው ቢሆን ተመሳሳይ ስሜት ነው የሚሰማሽ፣ ወንድሞች ስለሆኑ አለ። ሰው መጀመሪያ አባትሽን በማጣት ውስጥ ያለውን ቁርኝት እሱን ለመፍታት ሞክር። ይሄ ማለት በቃ ተቀበየው ማለት ነው። ዓለም ላይ ሰው ብዙ ነገር ያጣል። የሚወደውን ሰው በሞት ሊያጣ ይችላል። ስለዚህ እሱን ተቀብሎ መቀጠል ያስፈልጋል ግዴታ፣ ወደድሽም ጠላሽ። ስለዚህ ከወንድሞችሽ ጋር ሰላም አውሪ፣ በሰላም አውሪ፣ ጥሩ ነገር ለመነጋገር ሞክሪ። ለጊዜው እንደዚህ አይነት ስሜት እየተሰማሽ ከሆነ እንዳልኩሽ ራቅ በይና በአርምሞ መጀመሪያ የተፈጠረውን ነገር አባትሽን በማጣትሽ ውስጥ የተፈጠረው ነገር አክሚ፣ ተቀበይ። አንቺ ብቻ አይደለሽም እዚህ ምድር ላይ አባትሽን ያጣሽው። አንቺ ብቻ አይደለሽም የምትወጂውን ሰው በሞት ያጣሽው። በየቀኑ ሁሉም ሰው ያንን ያጠዋል። በጣም የሚወደውን ሰው ልጁን ያጣል፣ እናቱን ያጣል፣ አባቱን ያጣል። ይሄ ሁሉም ህይወት ውስጥ እየተፈጠረ የሚቀጥል የሚፈጠር ነባራዊ ሁኔታ ነው። አዲስ ግኝት አድርጎ ውስጥሽ ስለተቀበለው ነው ያንን መቀበል እየቸገረሽ ያለ። ይሄ ስሜት ወይም ይሄ አባትሽን የማጣትሽ አባትሽን በሞት የመነጠቅ የማጣት እንኳን አንለው፣ ምክንያቱም ፈጣሪ ነው አይደለም የወስዳቸው ሰዎችን፣ እኛም ወደዛው ነው። እዛ ጋር መከራከር አንችልም። እሱን የፈጠረው እሱ እንደፈለገ ማድረግ ይችላል። ማጣት የምንለው እኛ የራሳችንን የፈጠርነው ጉዳይ ሲሆን ንብረቱ ነው፣ እኛም ንብረቱ ነን። ሲጀምር በፈለገው ሰዓት መውሰድ ይችላል። አጣሁት ማለታችን በቃ አባትሽ አረፉ አይደል? አለፉ ከዚህ ምድር፣ አንቺም ወደዛው ነሻ። ተቀበል፣ ደስተኛ ሁኚ። ወደፊት ፊውቸር ብሩህ ነገር ይታይሽ። በቃ ህይወትሽን ስለመቀየር የተሻለ ነገር ስለማድረግ አባትሽ በህይወት ቢኖሩ እንድትሆኝላቸው የምትፈልጉትን አይነት ሴት ሁኚ። እቅድ ይኖርሽ፣ ስራ ላይ አተኩሪ። ራስሽን ስለመቀየር የተሻለ ሰው ስለመሆን እዚህ ነገር ውስጥ ስትሽከረከሪ አይምሮሽ እየበሰለ ይመጣል። አንድ ነገር ላይ ብቻ ግን ጭንቅላትሽን እዛ ውስጥ ካቆርሽው በቃ እዛው ነው የምትሽከረከሪ። ሰው በዚህ መንገድ ለማስተካከል ጥረት አድርጊ። ደግሞ ፈጣሪም ይርዳሽ። እሺ፣ ግልጽ ነው? አዎ ግልጽ ነው። ከዚህ በኋላ ከወንድሞች ጋር እንዳትጫልሽ። እሺ፣ ቴንኪው። እሺ፣ እንድታስቢ የምፈልገው እንደ ወንድሞችሽን በሞት ብታጫቸው ምንድን ነው የሚሰማሽ የሚለውን ብታስቢው ደስ ይለኛል። በዚህ ሞትን ማሰብ የምንፈራው ለምን እንደሆነ አይገባኝም። አባትሽን በሞት ስላጣሽ ነው አይደል? አሁን ይሄ የገረመሽ ወንድሞችሽ አንድም ሁለትም ሊሆን ይችላል። እስቲ እነሱን በሞት ብታጫቸው ምንድን ነው የሚሰማሽ? ያንን ስታስቢ ለካ በህይወት እያለ ነው ሰው ዋጋው የሚገባኝ ትያለሽ። በህይወት የሰው ልጅ ዋጋ ታውቃላችሁ። ስንሞት ውድ ነን እኛ አይደል? አሁን እኔ ስሞት ብዙ ነገር ነው የሚባል። ክፉም ሰው ሆን ባይዞ ጥሩ ሰው ነው የሚባለው። ጥሩ ሰው ነበር፣ መልካም ሰው ነበር። ሰው ገለ ራሱ ብትሞት እሱ እኮ ለሰዎች ደራሽ መልካም ቀና ሰው። አበሻ ሙቶ ቃሻሉን ነው ምንለው። ያስቀኛል እሱ ፓርት። የሞት ሰው ብትወቅሰው ባትወቅሰው ምንም እኮ በቃ ኦልሬዲ እኮ ዴድ አይሰማም አይለማም ምንም በቃ ሄዷል። ወቀስኩ አልወቀስኩ ሆነ በህይወት እያለህ ጥሩ ነገር አድርጎልህ የማያውቅ ሰው ስትሞት በቃ ስለአንተ አውርቶ አይጠግብም። እኛ እኮ እንለያለን። ስትሞት የምትበላው ምግብ የምትበላው አተህ ጎዳና ላይ ተንከራተህ ትሞታለህ። ስትሞት ሐውልትህ በውድ ዋጋ ነው የሚሰራው። ኤክስፔንሲቭ በቃ ለሐውልት የሚወጣ ዋጋ ራሱ በህይወት ብትኖር አንድ ቪላ ይገዛል። ጤና ይስጥልኝ። ሄሎ ገብቷል። ስትሞት ማለት በህይወት ያለህ ድንቡሉ በቃ ችግሩ የሚረዳህ ማማታ ትሞታለህ። ስትሞት ለአንተ ሐውልት ማሰሪያና አበባ ጉንጉን ነፍ ብር ነው የሚያወጣው ሰው። ለናወጣው ነገር አይቆጨንም ይመስለኛል። ግን እንዴት እንደሆነ ማይገባኝ ጉዳይ ይሄ ነው። ሰላም ወንድማችን አሌክስ እንዴት ነህ? ጤና ይስጥልኝ። አብሮ ይስጥልን። እግዚአብሔር ይመስገን። እንኳን ደህና ቆየኸኝ። ቅድም በአጋጣሚ ስገባ ቅድም ብር ልኬ
የፈለግኩትን ነገር አላሰራልኝም ያለችውን እህታችንን ድምፅ ሰምቼ ነው እና በጣም የሚያሳዝን ነገር ነው። እኔ አሁን ያለሁበት እንትን በስደት ሀገር ነው የምኖረው፣ አውሮፓ ነው የምኖረው እና አውሮፓ ላይ ልጅ እያለው ነው ሄድኩትኝ የመጣሁት በስደት ማለት ነው። እና ያው እንደምታውቀው ወረቀት ለማግኘት ብዙ ዓመትን ትፈጃለህ። ወረቀት ስታገኝ ብዙ ሰዓት እድሜክ ከሄደ በኋላ ነው የሚሆነው እና በዛ ህይወት ውስጥ አልፍ ያለው አገኛለሁ ብዬ የወጣውበት ነገር ላይ ያንን ነገር በጊዜው አላገኘሁትም። እንደገና ደግሞ ልክ አግኝተክ ደግሞ የኢትዮጵያ ኮሚኒቲ የሚባል ነገር ውስጥ ትገባና በራሳችን ባህል ነገር ውስጥ እንታሰርና ደግሞ ብራችንን ያለ ፕላን ዝም ብለን ስንበትነው ምን ስንለው እዚህ ጋር ድግስ አለ፣ እዚህ ጋር የሆነ ነገር ስንባል በቃ ሴቪንግ ሳይኖረን ምንም ሳይኖረን በሰው ሀገር እንደወጣን ያው አሁን ስትለኝ ነበረ። እንሞትና ስንሞትም የምንላከው ተዋጦ ነው ብር እንደምታውቀው ማለት ነው። እና ይሄ ነገር ለምን ይሆናል? ለምን አትሊስት እንኳን እኛ የተሰደድነው መቀየር የለብንም ወይ? እኛ ሀሳባችን የተቀየረ ቢሆን ለህዝባችን፣ ለሀገራችን ህዝብ ላለ ሁሉ እንጠቅማለን በሚል ሀሳብ ዙሪያ ተነስቼ ይሄንን ህዝቤን ለማነቃቃት በልቤ የተቀመጠው ነገር ይሄ ነው። እኔ ላይሳካልኝ ይችላል። አሁን ግን እህቴን ስሰማት ገና 29 ዓመቷ ነው። ኢትስ ኖት ሌት። በቃ እንደውም እሱ አሁን አሪፍ ጊዜ ላይ ነው የነቃችው ማለት ነው። እና እንደዚህ በስደት ዙሪያ ያሉት ብራቸውን እንዴት ሴቭ ማድረግ እንዳለባቸው ቤተሰብ መረዳት አለበት። አዎ እኛ ግን ከኛ ላይ እያወጣን እኛ ገና ራሳችንን ሳንችል እነሱ ላይ ኢንቨስት ብናደርገው እኛ ምንም በቃ ብክን ነው የምንሆነው ነው። ይሄ ሁሉ ዓመት እንግዲህ አስበው እህቴ የራሷ የሆነ ነገር ሳይኖራት መውለድ እየፈለገች ኢትዮጵያ ገብታ መኖር እየፈለገች መስራት እየፈለገች እንደዚህ ሆና ተቀመጠች። እና ሌላም አሉ ገና 20ዎቹ መጀመሪያ ያሉ እነዚህን ሰዎች ብናነቃቃቸው እኛ በውጭ ሀገር የምንገኝ ሰዎች ለነሱ እኛን አምልጠን እነሱን ብናተርፋቸው የሚል ሀሳብ ነው ይዤ የቀረብኩትና ይህንን ስራ አንተ ስትሰራው ሳይክ በጣም ነው ደስ ያለኝ። በዚህ በኩል ላበረታታ ፈልጋለሁ። ሌሎችም በእንደዚህ አይነት የቲክቶክ ላይፍ ከፍተው የሚቀመጡ ሰዎች ህዝባችንን እንዴት እናንቃው? እኛስ እንዴት እንንቃ? እኛ ካለንበት ይሄ አጉል የሆነ ባህላዊ ነገሮች እድር መግባት ምንም አልጠቀመንም። እድር እንገባለን፣ እቁብ እንገባለን፣ መጨረሻ ላይ ሬሳችን እንኳን ራሱን አይችልም። ሌላ ደግሞ እንደገና መዋጮ ይፈልጋልና እስከ መቼ ነው እንደዚህ? ቤተሰብ እንረዳለን። አዎ ቤተሰብ ግን ሁል ጊዜ እየረዳን መኖር የለብንም። አሁን እኛ ያለነው በ20ዎቹ በ30ዎቹ ያለ እራሳችንን ለመቻል ነው መስራት ያለብን። እዚህ ሀገር ውጭ ሀገር አሁን ምንድነው አንድ ልጅ 18 ሲሞላው ራሱን ችሎ ነው የሚወጣው፣ ለራሱ ነው የሚኖረው። ኦኬ ቤተሰቦቹን ተሸክሞ አይኖርም። ቤተሰቦቹ ኦልሬዲ የራሳቸው የሆነ ነገር አላቸው። እነሱ ለራሳቸው ነገርና ነገ አርጅተው የሚያኖራቸውን ነገር ነው የሚያስቀምጡት። እኛ ጋር ግን እንደሱ አይደለም። ካየሁት ልጅ ያድጋል፣ ለወላጆቹ ሪስፖንሲቢሊቲ ይወስዳል። በቃ እንደዛ እያለ ሁል ጊዜ ልጆቻችን ላይ በርደን ተጭኖባቸው ልጆቻችንም እራሳቸውን ሳይችሉ ቤተሰብ መጨረሻ ላይ ራሱን ሳይችል ሁላችንም ብኩን ሆነን ነውና በአሁን እድሜ በ20ዎቹ በ30ዎቹ ያለ ራሳችሁን ቻሉ። ቤተሰቦቻችሁ እኛም ራሳችሁ ደግሞ 30 ምናምን ይሆንን ደግሞ ልጆቻችንን እንተዋቸው፣ ራሳቸው በራሳቸው የራሳቸውን መንገድ ፈልገው ያግኙ። እኛ እንደ ቤተሰብ ደግሞ ራሳችንን እንቻልላቸው የሚል ሀሳብ ነው ያለኝና ሀሳቡ በጣም ብዙ ነው። አንተም ይሄው እየነካካኸው ነውና በዚህ ነገር ግፋበት ልል እወዳለሁ። ቴንኪው በጣም አመሰግናለሁ። እሺ አመሰግናለሁ። እወዳለሁ። ቴንኪው በጣም አመሰግናለሁ። እሺ አመሰግናለሁ። ሀሳብ አይጠላም። ጥሩ ሀሳብ ነው። ያው ካለን ጊዜ አንጻር ሀሳቦቹ እንዳይደጋገሙ አንድ ነገር ላይ እንዳንሽከረከር ነው እንጂ ጥሩ ነው። እሺ ጤና ይስጥልኝ። ሄሎ
አሁን እየሰበረችው ነው ወይስ በጋራ ይሰበር ነው? ጋይስ እቃ የመስበር ሀሳብ ካለ ሰብራችሁት ብትመጡ እንደ ሀሳብ ተባባሪ ባታረጉን። እኛ እዚህ ቤት ገብታ እቃ የሰበረችው አንተ ጥላ ቢስ ሆነ እዚህ ተዘብዝበ እቃ ሰብረው ተብዬ ቆዳ ሊገፈፍ ይችላል። እኔ ደሜ መራራ ነው ጋይስ፣ እንዲሁ ደመ መራራ ነው። ሰላም ወድቃለች። እሺ ቀጣይ ምንድን ነው? በር አካባቢ ብዙ ሰው ፌንት እያደረገብን ነው። እስቲ ጉሉኮስ ስጡልኝ። እስቲ ጉሉኮስ ያስፈልገናል። በር አካባቢ ከባድ ግፊያ ነው ያለው። ለማያስፈልገው ሰው ነው የሚደርሰው። ሄሎ እሺ ቀጣይ ቶሎ ቶሎ እናስገባል ከጊዜ አንፃር። ቶሎ ቶሎ እናስገባ። እሺ በር አካባቢ ማለት ነው። ታብ ስታረጉ ነው መሰለኝ የሚመጣባችሁ። ሄሎ ጤና ይስጥልኝ። እንዴት ነህ አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ይሰማል? እሺ ኮማ ክፍል አስገባት። ቶሎ ኮማ ክፍል አስገባት። ኮይን ስጠኝ ያላችሁ እየወሰዳችሁ ሰዎች ሜምበር ሆናችኋል። ግን ሁላችሁ ስጠኝ ያላችሁ እየወሰዳችሁ ሰዎች ሜምበር ሆናችኋል። ግን ሁላችሁ ስጠኝ ያላችሁ እየወሰዳችሁ ሰዎች ሜምበር ሆናችኋል። እሺ ቀጣይ አይ በርሚሆነው እኮ ትንሽ ሰው እኮ ነው። ጤና ይስጥልኝ። ሄሎ እሺ ቀጣይ የሚያስፈልገው ሰው አይደርስም። ቶሎ እኮ እኔ እኮ አንድ ሳምንት ሞክሬ ያላስገባኝም ብሎ እኮ የሚወቅሰኝ እኮ አለ እኮ ታውቃላችኋል። ግን ደግሞ ለማይፈልገው ሰው ቶሎ ቶሎ ነው የሚደርስ። እሺ ቀጣይ ሄሎ ሄሎ እሺ ከኮመንት ማላስገባው ለምን መሰላችሁ? ፎሎ አስደርገኝ ነው ያው ትሬንዱ። የፎሎ ቻሌንጅ ከባድ። እሺ ሄሎ ሄሎ አይሰማም? ይስጥልን። ይሰማል? ይሰማል አሌክስ? ሰላም ነው? ይሰማል ድምጼ? ትንሽ የኔት ነው መሰለኝ። አይ ቆራርጣ የኔ ነው የኔ ችግሩ የኔ ነው ጋይስ። ኔትወርክ ነው ሻላርኩት እንዲህ ነው ማድረግ አይቻልም። የኔ ይሰማሃል? አዎ ይሰማል። እሺ እንዴት መክረኝ ፈልጌ ነበረ። እሺ ንገሪኝ። ከቤተሰብ ጋር ተጣልቼ እሺ ልንገርህ፣ ቤተሰቦቼ አግዛቸዋለሁ ምናምን በትዳር ክፍለ ሀገር ትንሽ ልጅ ነበርኩና ፈታው አዲስ አበባ መጣሁ። አዲስ አበባ መጥቼ ልጅ ያስተምራሉ ምናምን አግዛቸዋለሁ። ከዛ ያቅሜን እያገዝኳቸው ከዛ አዲስ አበባ ማልሳካ ሲል አረብ ሀገር መጣሁኝ። ከአባቴ ጋር ነው ትንሽ የተጣላሁት። ቦታ ነበረውና ለወንድሙ ሰጣ።
ከዛ እንዴት ትሰጣለህ? እኛ ልጆች እኮ አለን፣ እንዴት ለውጥ ትቀበላለህ? ከዛ ደግሞ መሸጥም ቢሆንም ትሸጣለህ። እንትን ለልጅ ልጅ የማነው ቦታ ተብሎ የሚቀመጥ ነው። እንዴት የማይሞት ሀብት ለወንድም ትሰጣለህ አልኩት። ምን አገባሽ ወንድሜ ነው ምናምን ነገር አለ። አይ የኋላ ልጅ ይቀየምሃል፣ እኔ ችግር የለም እግዚአብሔር እንደፈቀደ እኖራለሁኝ ምናምን አልኩትና በዚህም እንደተቀያየም ደገምና ደግሞ ያተክልት ቦታ ደግሞ ለእህቱ ሊሰጠ። ከዛ የመጨረሻ በቃ ጠላሁት አንነጋገርም እና ጥፋተኛ ነኝ ወይስ በቃ እናደዳለሁ። እንዴት ልጅ እያለ እንዴት ምናምን ብዬ ከዛ አባትሽ ታመመ ምናምን ቢሉኝ ሲሞት ንገሩኝ እንደቀብረው ሁላላለሁ። በቃ የኔ ጥፋት ነው እንጂ አላውቅም። ቀላሁት። ንብረት ስላልሰጡሽ ነው ይሁን ንብረት ስላልሰጡሽ ነው። ንብረት ስላልሰጡኝ ብቻ ሳይሆን እንዴት ቦታ ነው ያክል ነገር እንዴት ነው ልጅ እያለ ለልጅ ተገዝቶ ቅርስ ይቀመጣል? እንዴት ለወንድም ልጅ ለእህት ልጅ ምናምን ኋላ ላይ ጠባ አይፈጥርም ወይ? ልጅ እያለ እንዴት የእህት የወንድም ልጅም ልጅ ነው፣ ግን ልጅ ይበልጣል። የአባት የእናቱን የአባት እናት የሚያወርሰው ሃይማኖትና ቦታ ነው። ምን ድሃ ቢሆን ከቦታችሁ ላይ ቤታችሁን ሰርታችሁ ሲከፋችሁ መታችሁ ረፉ ነው የሚለው አባት። ምንም ድሃ ቢሆን ለልጆቹ ሃይማኖታችሁን ቦታዬ ላይ ሲከፋችሁ መታችሁ ግቡ ነው የሚለው እና እንዴት ቦታ ብዬ ከፋኝ። በዚህ ነው የተጣላችሁት? በዚህ ነው የተጣላችሁት? አዎ። ከዛ በቃ የሆነ ጥሊት እንደው እንጃ ድምፁን ለሰማው ሁሉ እንደው የሆነ ጥሊት ታረኩት። ለምን እንደው አላ መቼ ነው ይሄ የተፈጠረው? መቼ ነው ይሄ? አንቺ ስትጠይቂያቸው አባትሽ መጀመሪያ ጊዜ ከወንድሙ ልሰራ ሆነ ከሚሰደትብኝ ምናምን ነገር ከሚሰደትብኝ እዚህ ይቀመጥ እና ራቅ ያለች ቦታ ናትና አባቴ ያለው ከእናታችን ነው። እናቴ ብቸኛ ናት፣ እህት ወንድም የላትም እና ከእናቴ ነው ያለው ማለት ነው። ከዛ የእሱ ደግሞ ምርጥ ናት ቦታዋ ምናምን እናም የሆነ አታለውት ምናምን ነገር ነው እና እኔ ደግሞ ለውጥ ተቀበል ወይም ሽያጭ ለኛስ ለኋላ ልጅስ እንዴት ቂማኒዝም ወይ ቦታችን እያልን ምናምን አልኩት። ከዛ በቃ እንደዚህም በቃ እየከፋኝ ምናምን ሲል ይሄኛው ሲደገም ደግሞ በቃ ተናደድኩ እኮ። ምክንያታቸውን ነግረውሻል? የአባቱን የመጀመሪያውን የወንድሙን ከሚሰደትብኝ ምናምን ብሎ ነገረኝ። ቢሆንም እሺ ሚውዚክ አንደኛ ነገር ከቤተሰብሽ የምትወርሽው ነገር ኤክስፔክት ማድረግ መጠበቅ ደካማ ነው የሚያደርግሽ። ገብቶሻል? ለአንቺ ያለው የትም አይሄድም። ከምንም ነገር ፍቅር ይበልጣል። ገብቶሻል? ለአባትሽ ያለሽ አመለካከት መቀየር የለበትም። ነገ ምን እንዳሰቡ ምን ታውቂያለሽ? አባትሽ ለከሌ ሰጡ እያልሽ እንግዲህ አባትሽ በህይወት አለ። ገብቶሻል? ነገ ምን የነገዋ ፀሐይ ሚዩት አድርጊ፣ ስልክሽን አስቀምጪ ውስጥ። አንዳንድ ጊዜ ለማውራት አይደለም መስማት ያለብን፣ ምንድነው መልስ ለመስጠት አይደለም ማዳመጥ ያለብን። ማዳመጥ ነው በቃ ማዳመጥ ከልብ። አሁን አንቺ መልስ ለመስጠት ስለሆነ እያዳመጥሻቸው ሚዩት እያነሳሽ ልታወሪ ቁጭ አድርጊ። ማዳመጥ ችግር የለውም ታወሪያለሽ። አባትሽ አረጓል። ለአባትሽ ያለሽ አመለካከት እንዳይቀየራች ልብሽን ጠብቂ። ጥሩ አስቢ። ሁልጊዜ ቀናውን አስቢ። ስራሽን ስሪ። በራስሽ ስለመለወጥ አስቢ። ቤተሰቦቼ የማመሰግናቸው ለምን እንደሆነ ታውቂያለሽ? የሚያወርሱኝ ነገር ስላልነበር፣ አልጋ ባልጋ ስላላደረጉ፣ ሀብታም ስላልነበሩ ሲወልዱኝም ምናምን በቃ ምንም ነገር ስለሌላቸው በጣም ነው የማመሰግናቸው። በራሴ አፈር ከእድሜ ግጭ መነሳት እንደምችል ስለተማሩ አባት ለልጁ ሁሉ ነገር እየሰጠ ቢያሳድገው ልጁ የህይወቱን ዋጋ እንደውም አይገባው። ስለዚህ በራስሽ ተነሽ። ያ ነው ታላቅ የሚያደርግሽ እንጂ ነገሩን እያሰብሽ ለከሌ እንዲሰጠ ለከሌ እንዲሰጠ ለከሌ እንዲሰጠ እያልሽ ጥቅማዊ ነገር
እያሰብሽ ይሄ ሂሳብ እየሰራሽ ካልኩሌት እየሰራሽ የምትንቀሳቀሽ ከሆነ ቢሰጥሽ ራሱ አትለወጭበት። እመኝ ስንት ካሬ ሜትር ሰጥቼሻለሁ ብሎ ቢሰጡሽ ወይ ታጠፊዋለሽ ወይ ትጠፊበታለሽ። ምንም ቫሊዩ አይገባሽ። ወደፊት ሆነ አልሆነ ችግር የለውም። እሱ በህይወት መንገድ ላይ የምታገኙ ጉዳይ ነው የሚሆነው። አሁን ግን እኔ የምመክርሽ አባትሽን አትጥይ። ጥላቻ አይጠቅም። ገብቶሻል? አባትሽን በመሬት መስጠትና አለመስጠት ጠልተሽ ቢሞት ራሱ ምናምን አይ በፍጹም እንደዚህ እንዳትይ። ፈጣሪሽን ነው የምታስቀይም። ንብረት አላፊ ጠፊ ነው። ገብቶሻል? አባትሽን እንደ አባት አክብሪያቸው። ገብቶሻል? እንደ አባት አክብሪያቸው፣ እንደ አባቱ ደጃቸው። ሰጡሽም አልሰጡሽም ልብ በይ። አንቺ ሁሌ የተሻልሽ ሆነሽ ነው መገኘት ያለብሽ። ስለ አባትሽ ስለሚያስቡትና ስላሰቡት ጉዳይ አይደለም እየነገርኩሽ። ያንቺ አይምሮ የተሻለ መሆን አለበት። ከዚህ ከጥቅምና ከንብረት ወይ ከገንዘባዊ ልዕልና ከፍ ብለሽ የተሻለ አሳሰብ ያላት ሴት መሆን አለብሽ። ገብቶሻል? ከዛሬ ጀምረሽ ወገብሽን አስረሽ በራስሽ ነገ ለምትፈጥሪያቸው ልጆች ቅርስ ለማቆየት እና ለማፍራት ጠንክረሽ ወገብሽን አስረሽ ስሪ። በመንገድሽ ላይ እግዚአብሔር እንዴት እንደሚባረክሽ ታይዋለሽ። እሺ፣ ክፉን በክፉ አትመልሽ። ኤኒዌይስ ተግባባን? ማዳም የፍቃሪ ክንዱ ቢሆን እንግዲህ ያው ደወለ እንላለን። ምን እንበላው? ሰምተሽኛል? እርሻው ባከው እንደምቻወቀ ሄሎ تشعرين بحكة في الجلد؟ هدي بشرتك مع دو